ባንገታቸው መስቀል አስረው ትውልዱ ታስሯል ነው። በመተት ታስሯል፣ በጥንቆላው ታስሯል፣ በቃልቻው ታስሯል። ይህንን ደግሞ በየአዳራሹ ያለው ፈውስ የተባለው አገልግሎት አይፈውስም። ይልቁንም ሃይማኖትን ያስክዳል፣ መስቀል ያስበጥሳል፣ በቃ ድንግል ማርያም ያስክዳል፣ መላእክትን ያስክዳል፣ መንገድ ያጠፋብሃል። ሩጣ እንድትመጣልኝ ተመልስ አዲስ አበባ መጣ እንድትንከራተት የሰው ቤት እንድትሰራ ነው። ስለነዚህ ስለ ደብተራ መንፈስ እውቀት የሌላቸው ብዙዎች እኛ ሆን ብለን ደብተራ ብለን የቤተክርስቲያንን ስም እናጠፋ ይመስላችኋል? አይደለም። በምቀኝነት እንግዲህ ብዙዎች አሁን እንደዚህ ነው። ስራቸው ላይ፣ ኑሯቸው ላይ፣ ትዳራቸው ላይ ብዙ ነገራቸው ፈርሶባቸው ነው የሚቸገሩት። ኧረ በጣም እንዴ! 2 በሬ ሽጬ እኮ ነው እንዴ! ጥንድ በሬ ሽጬ ነው ያሰራው። በስድስት ቤተሰብ ነው 2 በሬ ያጣው። ምንድን ነው ደስ የሚላት? ፍጥረትን ከምድር በታች ማድረግ ነው። ባዶ ማድረግ። ልጆቼ ከሁሉ ሰላሜ ናት። ስቃዬን እያትች ስንት ዓመት ማለት ነው? ከልጅነት ጀምሮ በአንድ ቀን እኮ ነው የተያዝነው። ስንት ዓመት ሙሉ ተቀምጠን እቺ የበግ ልጅ ፈርት ብላለሁ። ብዙ ጊዜ መተት የሚባለው መንፈስ ወይ የጠንቋይ ነው ወይ የቃልቻ ነው ወይ የደብተራ ነው። ልክስክስ መንፈስ ነው። የሆነ እናንተን በጤናችሁ ላይ፣ በቤተሰብ ላይ፣ በባህሪ ላይ ችግር ማምጣት ነው። ይታወቃችኋል። ግልጽ የሚታይ ችግር ነው። የተራቡትን የምታበላኩ ጽድቅ ነበር። ኧረ እኔ እንደዚህ አይነት ስራ ደስ አይለኝማ። እንደዚህ አይነት ስራ ያቃጥለኛል። እየቀጠቀጡ እየተንበረከኩ ከእግዚአብሔር በሚሰጥ ጸጋ በኩል ነው እንጂ የሆነ ጥበብ ተዋርሶ ህዝብን ማገልገል አይቻልም። እንግዲህ ተመልከቱ፣ መንፈሱ በዚህ ልክ የጥፋቱ መሪ ከሆነ የእግዚአብሔር ደግሞ ፈውስ፣ የእግዚአብሔር ምሕረት በእኛ ላይ ምን ያክል ይሆን? ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ድረስ ቁም ድረስ ምንድን ነው? የሙስሊም መተት። የሙስሊም መተት? አዎ። ምን ያረካት? እያንከራተትኳት ነው። ፍጥረትም ማሰጥ ትዳርም አልፈልግም። ትዳር አትፈልግም? ትዳር አልፈልግም። ልታገባ አትፈልግም? አፋትቻታለሁ። አንተ ነህ? አዎ ራሴ ነኝ። እንዴት አድርገህ ነው ያፋታው? ባከንኩ ነው ያመጣኋት። ልጁ ጋር ጠላት አረኳት። ሩጣ እንድትመጣልኝ ተመልስ አዲስ አበባ መጣ እንድትንከራተት የሰው ቤት እንድትሰራ ነው። ምን አደረገች እሷ? ነው ምን አጠፋቸው? ጠያቂ ቤተሰቦቿ ናቸው። ያናድዱኛል። ምን ቤተሰቦቿ ምን አደረጉ? አንተ ምን አደረጉ? ቤተሰቤ እናቷ ስጋግር ትጋግራለች። ከኔ ጋር ተፈታተነች እና ሰርታ ተብላ ምን ችግር አለ? አልፈልግም። ከኔ በታች እንድትሆን ነው የምፈልጋት እኮ። ለአንተ ክፉ ሆነችብህ ነው? አንተ ክፉ ሆነችብህ። መልካም አይደለች? ለእኔ ምን መልካም ናት? እኔ እንደዚህ አይነት ስራ ደስ አይለኝማ። ሁሌም ከፍታ ነው የምትፈልገው? አዎ። ዝቅ እንድትል የምትፈልገው? ባዶ ማድረግ ነበር። ምቀኛ ነህ ማለት ነው። ቅናት። አንዱ ወንድሟ ብቻ ነው አልያዝ ብሎ እኮ ለዚህ ሁሉ የዳረገን እሱ ነው። በየጸበሉ ሂጅ እያለ እሱ ነው። እሱ ብቻ ቢያዘን ኑሮ ሁሉም ቤተሰብ ይሄኔ ከምድር በታች ነበር። እንደዚህ ነው። ተመልከቱ። ደግነት፣ መልካምነት፣ የዋህነት፣ ቅንነት በአጋንንት ተንኮል ከመያዝ አያድንም። የሚያድነው ምንድን ነው? እግዚአብሔር ነው የሚያድነን። ከእግዚአብሔር ጋር ነው። ደግነቱንም፣ ቅንነቱንም፣ የዋህነቱንም፣ መስጠቱንም፣ መልካምነቱንም ማን ይዘን መሆን ያለበት? እግዚአብሔር እንዲህ አይነቱ የምቀኛ መንፈስ ሲገባ እግዚአብሔር ይገራግልልናል። ጠዋትና ማታ የአምልኮ ስፍራ ካለን ምንሰግድ፣ ምንጸልይ፣ ምንቀጠቅጠው ከሆነ አይቀመጥም ከኛ ጋር። እንዲህ ነው እንግዲህ ተመልከቱ። በምቀኝነት እንግዲህ ብዙዎች አሁን እንደዚህ ነው። ስራቸው ላይ፣ ኑሯቸው ላይ፣ ትዳራቸው ላይ ብዙ ነገራቸው ፈርሶባቸው ነው የሚቸገሩት። አንተ በሙሉ ስንት ብር የተላከው? ኧረ በጣም እንዴ! 2 በሬ ሽጬ እኮ ነው እንዴ! ጥንድ በሬ ሽጬ ነው ያሰራው። በስድስት ቤተሰብ ነው 2 በሬ ያጣው። ለቤተሰቡ ነው 2 በሬ? አዎ 2 በሬ ጥንድ በሬ ሽጬ ነው። አዎ የተራቡትን የምታበላኩ ጽድቅ ነበር። ኧረ እኔ እንደዚህ አይነት ስራ ደስ አይለኝማ። እንደዚህ አይነት ስራ ያቃጥለኛል። እኔ የተራቡትን ማብላት? አዎ ደስ አይለኝም። ደስ ነው። አይ 2 በሬ ቢቀርና አንድ በግ ነገር እኮ እንደሱ አንድ በግ ለጽድቅ ብታረጋው እንደሱ አይነት ስራ ደስ አይለኝም። እኔ ደስ አይለኝም እንደዚህ አይነት። ምንድን ነው ደስ የሚላት? ፍጥረትን ከምድር በታች ማድረግ ነው።
ባዶ ማድረግ። አዎ ባዶ ማድረግ። አዎ ዝቅ ማድረግ ነው በቃ። አካለ ስንኩል ማድረግ ተሳካለ። እዚህ መታገል አካለ ስንኩል ማድረግ ደስ ይለኛል። እሷ ላይ አካለ ስንኩል እንዴት አላረከት? እናቷን አርጌ ገደልኩ። 14 ዓመት ተጫውቼ ገደልኳት። በቃ ደስ አለኝ። አሁን ደግሞ እሷ ተፈታተነችኝ። በየገዳሙ ትዞራለች። ወንድሟ ቢያዝ ኑሮ እኮ የኔ እዚህ ሁሉ ነገር አልደርስም ነበር። እኔ እኮ የኔ ቤተሰቡን በሙሉ እኮ እኔ ተቆጣጥሬ እኔ በደስታ ነበር ምንወር። እኔ ለዚህ ሁሉ ችግር አልጋለጥም ነበር። ሁለት ማልበሬ እንዴት ነው ደሙ ጠጥተን የመጣው? በሬዎችን ሽጬ ነው። በገንዘብ ነው? አዎ በገንዘብ። በሬውን ሽጠ በገንዘብ? አዎ ጥንድ በሬ ነው። በስንት ገንዘብ? ስንት ነው ብር? ጥንድ በሬ ሽጬ 6 ቤተሰብ ነው። 6 ቤተሰብ ነው። 6 ቤተሰብ። አዎ አሁን ትሄዳለህ ትቆያለህ? የቤተሰብ ሰበስባለሁ። የቤተሰብ በል ተበርክ። ሰራዊት ሰብስብና ሰራዊት አምጣ። ተበርክ። አለቃው ትቆያለህ? አዎ በልሽ። ሰራዊት ሰብስብ አምጣ። አየር ላይ ከቤተሰብ አምጣ። ከቤተሰብ ሰብስብ ተለበል አምጣ። በኃያሉ መልአክ ቅዱስ ሚካኤል ስም ማዘ በስራታዊ መልአክ ቅዱስ ገብርኤል ስም አምጣ። ተለበል ጎተትን አምጣ። አፍ ላይ አዘጋጅ። ስንት ናችሁ ጠቅላላ ስንት ናችሁ? 6 ምን 6 ሰራዊት ነን። ሰብስብ። አፍ ላይ አዘጋጅ። ተዘጋጅ። በቃ ሰብስብ። አፍ ላይ አዘጋጅ። ኪዳነ ምሕረት ስም ማዘ ተለበል በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በድንግል ማርያም ስም ቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሁላችንም ሲኦል ታስረናል። ቶሎ ሶስት ነጣ ቶሎ ሶስት ቶሎ በል። እግዚአብሔር ስም የተመሰገነ ይሁን። ደህና ነሽ? እንዴት መጣሽ እዚህ? እንዴት መጣሽ እዚህ ጋር እንዴት መጣሽ ነው? እንዴት እንደመጣሽ አታውቂም? እዛታችሁ ወንበር ላይ ነበርኩ። አይዞሽ መብራን ካንቺ ጋር ትሁን። መዳናችንን እንኳን አንዳንዴ አናውቅም። እንዲህ እኮ ነው የኛ ነገር። በስውርም እግዚአብሔር ሲሸኝልን፣ ሲያድነን፣ ሲፈውሰን፣ ሲጠብቀን አናውቅም፣ አልተረዳንም። የተደረገልን ነገር ጭምር አናውቅም። ይኸው እንደዚህ ነው። ተመልከቱ። እንቆቅልሽ ነው። እንዴት እንደመጣሽ አታውቂም? እዚህ ወንድም አለሽ? የት ነው ያለው? ጎንደር ነው። አንዱ እዚህ ተማሪ ነው። አንዱ ተማሪ ነው። አንዱ ጎንደር ነው ያለው። እንደዚህ ነው ሰዎችን በመተት በድግምት ወይም በጥንቆላ በቃልቻ መንፈስ ያስሩና ካሰረው መንፈስ መረጃ ይቀበላሉ። ቀድሞ በየአዳራሹ ያለውን ፈውስ የሚባለውን አገልግሎት ነግራችሁ እዚህ ያለው መንፈስ ያሾኩሽኩለት ይነግረዋል። ከዛ በጌታ ስም እንዲህ ሆነሽ የመጣሽ ይላል። እንዲህ ሆንክ ወንድም አላት እንዲህ ነው ብሎ ቀድሞ ይነግረዋል። ያንን ይሰማና በዚያ ነገር ልክ የእነሱን ችግር ያወቀ መስሎ እንደ ትንቢት እንደሚያቅሉ ነገር ይናገራል። ከየት መረጃውን አገኘ? እዚህ ጋር ካለው መንፈስ። ማን አቀበለው? እዚህ ጋር ያለው መንፈስ ሰራዊት ልኮ ለተዋረሰው መንፈስ በጆሮ በኩል ያሸኮሽቁለታል። ሲያያችሁ እናንተ ላይ ያለ መንፈስ ያሸኮሽኳል። እየሰማችሁ ነው አይደል? እየሰማችሁ ነው? አዎ። ስለ መንፈሱ ሚስጥር እኛ ደግሞ እዚህ አደባባይ ላይ ከየት ነህ ምንድነው ከየት መጣ እያልን እንሰማለን ማለት ነው። እኛ መረጃ የለንም። እዚያ እንዴ ወንድም አለኝ አክስት አለኝ እናቴ ከልል የሚባለው ወንድሜ ከልል የሚባለው እህቴ ከልል የሚባለው እንደነቃለን። ተመልከቱ። እውነተኛ ፈውስ ያለው ከዚህ ነው። በርቺ፣ እግዚአብሔር ካንቺ ጋር ይሁን። አሁን ወንድም እንዳለሽ ነው የታወኩኝ። ያው ሲለፈልፍ ሰምቼ ነው። እሺ ጎበዝ ነው እሱ። ከፍ አድርጊ ድምፅሽን። እሱ ነው ጸበል ምን የሚልከኝ። ጸበል የሚልክሽ እሱ ነው። እናትሽ አርፈዋል? እናቴ በህይወት የለችም። ምንድን ነው ያረፉበት ምክንያት? ታማ ነው። ስንት ዓመት? 14 ዓመት። እጇንም እግሯንም ሰንኩሏት ነው የሞተች። እግራቸው ምን ሆነው አይታወቅም እንደሆነች። መራመድ አይችሉ ነበረ? አትችልም። ታቀፈን ነው 14 ዓመት ሙሉ ታቀፈን ነው የምናንቀሳቀሳት ነበር። 14 ዓመት ሙሉ? የዚህ ምክንያት ታውቂያለሽ? እንዲሆንበት ምክንያት እኔ አላውቅም። እንዲህ ነው የእኛን ችግር እኛ እናውቀውም፣ ግን ውስጥ ላይ የተደበቀው ያውቃል። እሱ ነው ችግር ያመጣው። እንግዲህ ተመልከቱ። መንፈሱ በዚህ ልክ የጥፋቱ መሪ ከሆነ የእግዚአብሔር ደግሞ ፈውስ የእግዚአብሔር ምሕረት በእኛ ላይ ምን ያክል ይሆን? ተመልከቱ። የእግዚአብሔር ምሕረት ከኛ ጋር ብዙ ነው። በእግዚአብሔር ካንቺ ጋር አሜን። በመብራን ተጠብቅሽ በይ ናንተርሲ እንደው በፈጠረህ በሱ እንዳልነካኝ በፈጠረህ ጌታ ምን እንዳትነካኝ በሱ ጋስ ያዘው
በስመ አብ ያልክ እኮ ነው። እና ደብተራ እኮ ነኝ። ወይ ጉልበቴንም አሞኛል። ቆይ ደብተራ ና እስኪ ወደዚህ። ወይ ሰበረችኝ እኮ ይቺ ቆራጣ። ምን አለ እዚህ አንዴ የደብተራ ነገር ምን ይሻላል? አጋንንቱ ይኸው ደብተራ ነኝ ይላል። እዛው ደብተራውን ደግሞ ሚዲያ ላይ የወጡ ደብተራ ነን ይላሉ። ለግርማ ሞገስ፣ ለገንዘብ፣ ለዝና፣ ለእውቅናም ደግሞ የደብተራውን መንፈስ ተዋርሰው ሚዲያው ላይ የሚያገለግሉትም የደብተራ ልጅ ነኝ ይላሉ። ይኸው ተመልከቱ። እንዲህ ነው እኮ አሁን ዋጋቸውን እየተሰጣቸው ነው። ዋጋቸውን እየተሰጣቸው ነው። ዋጋቸው ወይ ተቃጠልኩ። ሴትዮዋ ደብተራው እንዲህ ልብሷ ተቃጠልኩ። ምንድነው እንደዚህ ያለው? ያዘው እንጂ ነጠላ ያዘው እንጂ አይስማማም። ነጠላ መስቀለኛ አድርገው እስኪ። ኧረ እኔ አይስማማኝም። መስቀለኛ አድርገው ይሄን እስኪ መቁጠር ያዘው። እሱን የምነካው አንተ ደግሞ በሱ እኮ ነው ያሰቃየችኝ። እስኪ እዚህ ላይ ምናልባት አስደግሜበት ከሆነ ያንን መጣው እስኪ አምጣው እስኪ። ይኸው እንግዲህ ይኸው ያያችሁ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ አዶናይ፣ ቅዱስ ኤልሻዳይ፣ ቅዱስ ጸባዖት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ ቅዱስ ኢያኤል፣ ቅዱስ ታዳኤል በአብ በወልድ በመንፈስ ቅዱስ የተባረከ እኔ አልነካም። ተወኝ። እኔ አልፈልግም። ተው። ይኸው አጋንንት እንደዚህ ነው። መቁጠሪያ አይወድም። ስለዚህ ቀጥቅጡት፣ እሰሩት። መታችሁ እዚህ በስውር ይሸኛል ወይ በግልጥ ይሸኛል። አዳክሙት። አዲሱን ልብስ እየለበሳችሁ ነው። ታዲያ በአሮጌው ልብስ አይደለም። በየትኛው ልብስ ነው? በየትኛው ልብስ? በአዲሱ ልብስ። ተንኮል እያያሽ እያንዳንድሽ አትምጪ። ተንኮለኛ ባካችሁ ልባችሁን ንጹህ እያደረጋችሁ ነው። አንተ ሴጣን ሆነህ እንዴት ትመክራለህ? አንተ ሴጣን አለ ልንገራቸው ብዬ ነው። የዚች እኮ ልንገርህ ማለት በአንድ ቀን እኮ ነው የተያዝነው። ስንት ዓመት ሙሉ ተቀምጠን ይቺ የበግ ልጅ ፈርት ብላና እና ልባ ንጹህ ስለሆነ አይደል በአንድ ቀን የተያዝነው። በአንድ ቀን? አዎ በአንድ ቀን ስንት ዓመት ተቀምጠን ይቺ ማትረባ በአንድ ቀን ተያዛችሁ? አዎ በአንድ ቀን። በግ ነች አልኩህ እኮ በግ ነች። ማን? ልጅቷ እንዴት? የትኛዋ ናት? ይቺ ነች። ይቺ የትኛዋ? ይቺ በቃ የቱ ጋር ነው ያለችው? አስር የቆመችው ነች። አሁን ትሄዳለህ፣ ትቆያለህ? እሄዳለሁ። እንዴት ነው አንተ ንግግር? አሁን እዚህ በሚያዩ ሰዎች፣ ሚዲያ ላይ የሚሰሙ የሚያዩ ሰዎች የአንተ ንግግር የሆነ ነገር ይመስላችኋል? ድራማ ድራማ። ደደቦች ናቸው እኮ ቢማሩ አይሰሙ። ኧረ በስመ አብ። አንተ እኮ እዚህ እኮ ስታስተምር የሚያዳምጥ የለም። ከውስጣቸው ሆኖማ ቢያዳምጡ ስንት መንፈስ ይጋለጥ ነበረ። እባክህ ቢያዳምጡ ጆሮአቸውን እንዲህ ጥሉና እየሰማን ነው ይላሉ። ልብ ግን የለም። በቃ ልብ የለም። አንተ አይደለ ልብ ላይ ተቀመጥከው እና እኛን እኮ በዚች እኮ አንዴ ጀለጥ ሲያደርጉን የለም። አዎ በተበረከክ ከሰራ ጋር ቶሎ ብላ አፍለሰገችው። በኢየሱስ ክርስቶስ በድንግል ማርያም ስም ቅዱስ ሚካኤል ሲኦል ታስረና ቶሎ ሶስቶች ነው። እግዚአብሔር ይገስጽ። አንተ ስማ፣ አንተ አቤት። ምን ነው? መተት ነው። ምን አድርገህ ተባልክ? ቤተሰብ መት ነው። በተንካቸው። አልተሳካልኝም። አልተሳካለም። እንዴት ማለት? አልተሳካም አልኩ። አብረህ አንከረት ነው? አዎ አንከረታቸው ነበር ያልኩ። እሷን ምን አረካት? እሷንማ ለሳብራት ነበር ያልኩንም። ተነስ ቁም። ምን ልታደርግ ነበር? እድላቸውና ተጠቀም። እድላቸው? አዎ። እሷን ምን አረካት ነው ማለት? እሷንማ ጸሎት አላሲሳትም። ጸሎት ስትይዛ አጠፋባታለሁ። ታጠፋባታለህ? አዎ። ምንድን አልኩ? መተት ነው። አጋንንት መተት ነኝ። ከየት ሀገር ነው የመጣችው እሷ? ከጎጃም ከብሬ። በአንገታቸው መስቀል አስረው ሰሞኑን በጎንደር ላይ በጣም ብዙ ክርስቲያኖች የሆነ ቸርች ነኝ ያለ አንድ ተቋም ብዙዎችን ሲያንከባልልና ኢየሱስ እያለ እየጸለየ መናፍስትን እየጠራ ብዙ ኦርቶዶክሳውያንን ወደ ፕሮቴስታንት እምነት እንዲገቡ በጎንደር ላይ ትልቅ ዘመቻ ወጥተው ለቤተክርስቲያን ከባድ የሆነ የውርደት ጊዜ ነበረ። ቤተክርስቲያን የምትዋረድ ሆነ አይደለም፣ ቤተክርስቲያን ክብሯ ዝቅ የሚል ሆኖ አይደለም። ግን ይሄ ለኛ ውርደት ነው። በዚህ ዘመን ላለን በጣም ውርደት ነው። በአንገታቸው ማተብ አሉ። ይኸው ከጎጃም ይኸው እንዲህ አይነት እህቶች እኮ ነው፣ እንዲህ ያሉ ሰዎች ናቸው በዚያ ሲንከባለሉ የነበሩት። እንዲህ አይነት ፈውስ ፈልገው ነው። እኛ ሌላ ሾው አይደለም። እዚህ ጋር ትውልዱ ታስሯል፣ በመተት ተይዟል፣ በድግምት ተይዟል፣ በቃልቻው ተይዟል፣ በጠንቋይ መንፈስ ተይዟል፣ አብሮ ባደገ በቡዳ መንፈስ፣ በአይነ ጥላ መንፈስ። ይህንን ለማስወገድ ከቤተ ክርስቲያን ሲቀርቡ ቤተ ክርስቲያን ብዙ አይነት የፈውስ መንገድ አላት። ቃሉ ይፈውሳል፣ ጸበሉ ይፈውሳል፣ እምነቱ ይፈውሳል። ተመልከቱ።
ቅዳሴው ይፈውሳል፣ ኪዳኑ ይፈውሳል። አጋንንትንም ደግሞ እግዚአብሔር እንዲህ እያዋረደ ለትምህርት እንዲህ ያስለፈለፈ ይፈውሳል። ይሄ መጽሐፍ ቅዱሳዊ እውነት ነው የምነግራችሁ። ማን ትባላለህ ብሎ የጠየቀው ጌታ ሌጊዮን ብሎ ያለው የመለሰለት ያ ሌጊዮን ንግግር አድርገዋል። ጌታ ማን ትባላለህ ብሎታል። ያ ሌጊዮን ደግሞ ብዙ ስለሆኑ ሌጊዮንን ጭፍራንን ብለዋል። አዎ ወደ ሲኦል እንዳሸኛቸው ወደ አሳማ እሪያ ወደ አሳሞቹ እንዲልካቸው ለምነውታል። ጌታም ፈጽሞላቸዋል። ተመልከቱ፣ ንግግር ነበረ፣ ፈውስ ነበረ። ለብዙ ዓመት ድዳ አድርጎ ሲያሰቃየው የነበረ እየጣለው የነበረው መንፈስ አባት ልጁን አምጥቶ አቅርቦ ከጌታ ፊት ተሸኝቶለታል። ብዙ መናፍስት እንዲለፍልፈው ሄደዋል። በመጽሐፍ ቅዱስ ብዙ እውነት አለ። ትውልዱ ታስሯል ነው። በመተት ታስሯል፣ በጥንቆላው ታስሯል፣ በቃልቻው ታስሯል። ይህንን ደግሞ በየአዳራሹ ያለው ፈውስ የተባለው አገልግሎት አይፈውስም። ይልቁንም ሃይማኖትን ያስክዳል፣ መስቀል ያስበጥሳል፣ በቃ ድንግል ማርያምን ያስክዳል፣ መላእክትን ያስክዳል፣ መንገድ ያጠፋብሃል። እዚያ በቃ ብልጽግና ማለት በምድር ላይ ተመቻችቶ መኖር ነው። ደስታ፣ ስኬት ማለት በምድራዊ ህይወት ከስጋ ባህሪ ጋር ተዛምዶ ነፍስን ጭምር ይዞ ወደ ሲኦል ለመውረድ ምቹ መንገድ ይፈጠራል ማለት ነው። ትውልዱ መዳን የለበትም እንዴ? ትውልዱ መፈወስ የለበትም? ይህን ያደረገ እኮ እግዚአብሔር እኮ ነው። ስለነዚህ ስለ ደብተራ መንፈስ እውቀት የሌላቸው ብዙዎች እኛ ሆን ብለን ደብተራ ብለን የቤተክርስቲያንን ስም እናጠፋ ይመስላችኋል። አይደለም፣ እውቀቱ ስለሌላችሁ ነው እንጂ ደብተራ ነኝ ብሎ የተቀመጠ ጠንቋይ አለ ቤተክርስቲያን ውስጥ አገልጋይ የመሰለ ቤተክርስቲያን ጠላት። እንዲህ አይነቱ አገልጋይ ይህን ፈውስ አይፈልግም። እናንተ ምን ሆናችሁ? እህቷ ነኝ። አንተስ? ወንድሟ ነኝ። ወንድሟ ነህ? ስንት ዓመት ነው ያስከታተ? 10 ዓመት ነው። 10 ዓመት? አዎ። አበረርካት? አንከራተትካት? አይሰኑካ ለሰብራት ነበር። ሰሞኑን ያሰብኩ አልተሳካልኝም። ተሰብራት? አዎ፣ ግን ኃይለኛ የዛር መንፈስ አለባት። የዛር መንፈስ ስኖ ያስገባና ወረድ ነው። ዛር? አንተ ስማ፣ ዛር አንተ ዛር! አቤት አቤት አቤት! በኢየሱስ ክርስቶስ በኢየሱስ ክርስቶስ ተይዘናል። የምን ዛር ናንተ? እኔ የበረሃ ዛር ነኝ። የበረሃ ዛር? አዎ። ትመለካለህ ቤተሰብ ውስጥ? አይ እኔ አልመለክም። እና ምን ትሰራለህ የማትመለክ ከሆነ? በቃ ልጅቷን ንጽህና ያስጠብቃለሁ። ብዙ ነገር የሚላክበትን ጠብቃታለሁ። እንዴ ማለት? በቃ እኔ ያው ብዙ ነገር በቃ ጠባቂ ነህ? አዎ ጠባቂ? አዎ። ማነው ጠባቂ ያደረገ? እኔ በቃ ጠባቂ ነኝ። ጠባቂ ነህ? አዎ። በራሴ ጊዜ ጠብቃታለሁ። በራሴ ጊዜ? አዎ። የራስህ ልታረጋት ነው? አዎ የራሴ ነው ማረጋት። ያው እንግዲህ ተመልከቱ። ነይ እዚህ በዚህ ጋር ነሽ። እህትሽ ናት? አዎ እህቴ ናት። ከየት የመጣችሁት? ከጎጃም ነው ያመጣኋቸው። እኔ እዚህ ነው የምኖረው። ነው? እንዴት ነው ስታያት? ምን ችግር ያለባት ትመስላለች? ኧረ ምንም የለባትም፣ ግን ዝም ብሎ ፍዝዝ ያረጋታል ምናምን ያማታል። ምንም የለባትም? ምንም የለባትም። ምንም የለባትም? አዎ ፍዝዝ ነው እንጂ ምንም የለባትም። ይኸው አለውኝ እያለ እኮ ነው። 4 ወር ሙሉ ጸበል ገብታ ምንም በቃ ውጭ ሲወጣ ነው ምንት የሚለፈልፈው እንጂ አይገባም ነበረ። እዚህ ሲመጣ ነው የገባው። የኪዳነ ምሕረት ሰሞኑን ትናንትና ቤት ነው የሚለፈልፈው። ጸበል አብሮ ይጠመቃል? አይገባም ውጭ። ባለፈም ቄሱን እንደዚህ አጥማቂውን አንገቱን ይዞ እንትን አለው። ልትጠመቅ ገብታ አጥማቂውን ታንቃለች። አዎ እሱ ሲገባ አጥማቂውን ያንቃል፣ ይጣላል፣ ይታገላል፣ ከዛ ይወጣል። አይ አጥማቂውን ለምን አነከው ነው ማለት? አይ እንደስታለው ርካሽ ሰው ነው ያዘኝማ። ይኸውላችሁ እነዚህን እኮ በአጥማቂነት ስም በየጸበል ቦታው ያሉ አጥማቂ ነኝ የሚሉ የደብተራው መንፈስ የተዋረሱ አጋንንትን የተዋረሱ ንስሐ ሳይገቡ ቆሽሸው የሚያገለግሉ አሉ። ንጽህና ይፈልጋል እኮ የአገልግሎት። አጋንንት እኮ አይቶ ያውቃል እኮ። አጥማቂ ነኝ እያሉ ግን 4-5 ሚስት አግብተው ብዙ ልጆች ወልደው ቄስ ነኝ እያሉ ግን መስቀል ይዘው ገብተው በጥምቀት ቦታ ላይ እንደዚህ ተንኮል የሚሰሩ አሉ። አጋንንት ያያል፣ ያይና ደግሞ ያንቃል። ዘለ ታንቋለህ። አሁን እንደዚህ አይነት ርካሽ ነው የሚያስለቅቅ። እንደዚህ አይነት ርካሽ እንዲንቅ አልፈልግማ። አትፈልግም? ናርምን ይሰራው። እስቲ አንተ እኔ ንቀኛ። አንተማ በጣም በጸሎት ተተጋለህ። አልነካም። አግድ ለምንቀኝ? ድንግል ማርያም ከጎን አለች። ስማ የተመሰገነ ሌላ ሰው ይሁን እሷለች። አይ አትመጣም? አታንቀኝም? አይ እኔ ሰራዊት የለኝም፣ ኃይል የለኝም። ላንተ ለእንደዚህ ያለ እንደዚህ ነኝ። አሁን ቄስ ነው ለርካሽ ነው። ቄስ ስለሆነ እኮ አይደለም በነገራችን ያ ቄስ ሆኖ አይደለም። ካህን ከሆነ በቂ ነው። በቃ ክህነቱ ራሱ በቂ ነው። ግን ካህን አይደለም። ካህን ነኝ ብለው ቆብ ደፍተው ቀሚስ ለብሰው መስቀል ይዘው በየጥምቀት ቦታው በየቤተ ክርስቲያኑ
አጥማቂ ነኝ የሚላሉ እንዲህ አይነቱን ደግሞ ያንቋል ይደባደባል ከዛ ይወጣል መንፈስ ይወጣል ከዛ እሷ ትቀራለች እሷን ቄሱ ደግሞ በቃ ይገርፋል ይገርፋታል አይገባም ይወጣል በቃ ይገርፋታል እሷ ከዛ ስግደት ሲሰግድ ይነሳል ራሱ እንደዚህ ማሰገድ ነው እንጂ ይገረፋል የሚገረፈው አጋንንት እኮ አለ ግን እንዲህ አይነቱ መንፈስ ደግሞ ንጽህና ሳይኖር መግረፍ ወደዚህ ለሷም ጉዳት ነው አንተ እንዴት ነህ ዳና ወንድሟ ነህ ስገድ በደምብ ስገድ ጾም ጸልይ በርታ እሺ እግዚአብሔር ከእናንተ ጋር ይሁን አሜን አንተ ረለት ቆያለህ እኔማ አረመኔው ይዘኛል ድንግል ማርያም ይዘኛለች እሺ ገና ቆያለሁ እኔ መተት ተመልከት ሰራዊትን አፍ ላይ ተዘከች ወደዚህ ዙር ከሰራ ከላት ተለባጥ ከግር ጥፍር ጀምሮ ሰብስብ አላዘጋጅ አፍ ላይ አዘጋጅ በኢየሱስ ክርስቶስ ስም በድንግል ማርያም ስም ቅዱስ ሚካኤል ስም ሲኦል ታስረናል ሶስት እጩ ነው ቶሎ በል እግዚአብሔር ይገስጽ ደህና ነኝ ከየት የመጣሽው ከቡሬ ከጎጃም ነው እንዴት ነው አንቺ ብድግ ብለሽ ቄሱን የምታንቂው አይኔ እንኳን የለውም በአይምሮ ሳይሆን ያው መንፈስ ነው እኔ በአይምሮ ይቻለው አንቻለው ግን ከራስሽ ሆነሽ ማለት ነው እሺ እና ስታንቂው እንዴት ነው አይታወቅሽም እኔ አላውቅም አንቀሽው ራስሽን አታገኝም አንዳንድ ጊዜ ይዘሽው ምናምን አላገኘውም ያው ኋላ ሲመልሰኝ በሰጣ ሰው ጋር እንደዚህ ተቄስ ጋር ገጥመሽ ነበር ተዲያቆን ጋር ገጥመሽ ነበር ምናምን ይሉኛል ግን ያላውቀው ከቄስ ከዲያቆን ጋር ቤተክርስቲያንን ለማገልገል ህዝብን ለማገልገል እየሰገዱ እየጸለዩ እየቀጠቀጡ እየተንበረከኩ ከእግዚአብሔር በሚሰጥ ጸጋ በኩል ነው እንጂ የሆነ ጥበብ ተዋርሶ ህዝብን ማገልገል አይቻልም ትውልድ እኮ አሁን ተይዟል የታሰረ ትውልድ ነው ያለው የሚፈታው በምን በኩል ነው በጸጋ እግዚአብሔር ነው የሚፈታው እንጂ የሆነ አጋንንትን ተዋርሰ ለፍታ ብለህ ብትል አይሆንም ደህና ነሽ አንቺ አሁን ደህና ነኝ ሰላም ነሽ አዎ ጤናሽ እንዴት ነሽ ያው ያፈዘኛል አንዳንድ እስቲ በርቺ በደንብ ስገጂ ጠዋትና ማታ በደንብ ስገጂ እሺ ቀጥቅጪው እየቀረው ይሸኛል እሺ በድንግል ማርያም ስም ተመልከት በቅዱስ ሚካኤል ስም እንታዛለን ምንድን ነህ መተት ነኝ ሰውነቷን ያዝከው ሁሉ ነገሯን ቤተሰቦቿን ቡዳ ሁንባት ተብለን የተላከው ምኗን ያዝከው ሁሉ ቤተሰቦቿን ሁሉ ነው ያዝኩት ቤተሰቦቿን ሁሉ ልጆቿን ትዳሯን ሁሉ ነገር ለምን ያዝከው ትዳሯን ቤተሰቦቿን ያዝኩት ስንት ዓመት ያዝክ ከልጅነቷ ጀምሮ ምን አረካት ሳሰቃያ ሳንከረትታት ነው የኖርኩት ማንከራተት ማለት አልገባኝም ማሰቃየህ ተመቸህ ተስማማ ኃጢአት ሳሰራት አንተው በምንድን ነው የተላከው በገንዘብ ነው የተላከው በደም ነው በምንድን ነው ግብር ምንድን ነው እንዲሁ ነው የተላከው አሁን ተለቀላለቀ ተዘጋጅ አፋላ ተዘጋጅ ሰብስብና ከሰራ ከላታ ቶሎ ተመርከክ የተመሸወደ አፍላ ተዘጋጅ ሰብስብና ቧጥና አፍላ ተዘጋጅ ከሰውነት ቧጥና አፍላ ተዘጋጅ በኢየሱስ ክርስቶስ በድንግል ማርያም ቅዱስ ሚካኤል በቅዱስ ሚካኤል ቅዱስ ገብርኤል በቅዱስ ገብርኤል ሲኦል ታስረናል ቶሎ ሶስት አይኑ ዘርግብ ለብሱ ዘመብረቅ አይኑ ዘርግብ ለብሱ ዘመብረቅ ሚካኤል አመልማለ ወርቅ ሚካኤል አመልማለ ወርቅ ሚካኤል አመልማለ ወርቅ ሚካኤል አመልማለ ወርቅ አይኑ ዘርግብ ለብሱ ዘመብረቅ ዘምሩ እንጂ ገብርኤል አመልማለ ወርቅ ገብርኤል አመልማለ ወርቅ ገብርኤል
አብሳሪ መልአክ ገብርኤል አብሳሪ መልአክ እናነሽ ምን ነው ምን ሆንሽ? ሰላሜን አጥቼ ነበር። በጣም በጭንቀት እየተሰቃዩ። ለማን ትነግሪያለሽ ይሄን ችግር? እግዚአብሔር። ለማንም አልናገር ከእግዚአብሔር ለምን አትነግሪ ለሰው? ምን ብዬ ልናገር? ብነግረው ገመናዬን አውጥቶ ነው የሚናገር። ልጆቼ ከሁሉ ሰላሜን አጥቼ ስቃዬን እያጥቼ። ስንት ዓመት ማለት ነው? ከልጅነቴ ጀምሮ ቤተሰቦቼን በልጅነቴ ነው ያጣው። ከልጅነቴ ጀምሮ ስቃይ ህይወት ነው የምኖረው። ስቃይ ህይወት በቃ በፈተና መጥፎ ነገር መግባት አልፈልግም፣ ግን ፈተናዎች ግዴታ ያስገቡኛል። አሁን ደግሞ ደህና ህይወት መርቼ ልጆቼን እያሳደግኩ ህይወት የሚሰናክል ብዙ ነገር ያጋጥመኛል። ከጎረቤት ጀምሮ እስከምኖርበት እስከ ባለቤተሰብ በፈተና ያውም እግዚአብሔር እየጠበቀኝ ነው የሚመጣው ፈተና። ቤቴን ፈርሶ እየተንከራተትኩ ነው። ለገዳዲ ነበርኩ ደህና ህይወት እየኖርኩ አሁን ፈርሶብኝ ልጆቼን ይዤ አሁን እግዚአብሔር ይመስገን በሰላም እየኖርኩ ነው። እንዴት ነው ኪዳነ ምህረት እዚህ መጥተሽ ሰላም አገኘሽ? ሰላም አገኘው። ተክልዬ ሄጄ ነበር። እሱ ልጁ እያስቸገረኝ ትሳ ተክልዬ ኪዳነ ምህረት ውሰጅና አስጠምቂው ሲሉኝ ነው የኪዳነ ምህረት ቀን። ከዚህ በፊት አንዴ መጥቼ ነበር አንተ እና ንስሐ ግቢ ያልከኝ። ከዛ ንስሐ ቀጥታ እንደገባው ተክልዬ ትሰይርኩ ገዳም ሄጄ አላውቅም በህይወቴ። ከዛ ሲሄድ እሳቸውም ስመላለስ ይሄኛው ያስቸግረኛል ተቸገርኩ ስላቸው ለኪዳነ ምህረት አልቀሰሽ ንገሪዋል። ድሮ አለቅሳለሁ፣ አልቅሽ የሆነ ነገር ስናገር ይደርስልኛል። አሁን ግን ለማልቀስም ልቤ እንባው ደረቀ፣ ድንጋይ ሆነ። እምነቴን አምናለሁ ግን ድንጋይ ሆነብኝ። እንዳልጸልይ ከልቤ ያደረገኝ። አሁን ምን ተሰማሽ? ደስታ ነው የተሰማሽ? ሰውነትሽ ለቀቀሽ? ምንሽ ነበር ያዘሽ? ልቤን። ልብሽ ላይ ድንግል ማርያም ድሮ ቅርቤ ነች፣ እሷ ነች ከሁሉም ፈተና የምታወጣኝ። አሁን ግን እሷንም አላያትም። ኪዳነ ምህረት ጎን ነበር ቤቱ የፈረሰው። እንዴት ኪድዬ እንደዚህ ታደርጊኛለሽ ብዬ ፊቴን ሁሉ አዙሬባት ነበርና ወደ እሷ እንድመጣ ስለረዳችን ክብሩ የተመሰገነ ሰማይ የተመሰገነ ይሁን። ማቅረብ ነው የኛ ስራ እኮ ወደ ካህናቱ ማቅረብ። እጅ መስቀል ተሳለሚ ወደ ካህኑ ማቅረብ ነው። እሺ አንተ